እንዲያው የሚዲያ ሰው ጠንካራ አድርገኝ። በእውነት በእውነት ነው የምለው እኔ ሌላ ምንም አልልም። እንደ ሩታ ብርቱ በቃ ብርቱ ሴት አድርገኝ። እንዲያው የሚዲያ ሰው ከሆናችሁ ልክ እንደ ሩታ ጠንካራ ሁኑ። ማርያምን ነው የምላችሁ። ያም ቢሰርባት፣ ያ ቢዘቀዝቃት፣ ያ ምን ቢላት፣ ያ ምን ቢላት፣ ፎቶዋን እየወሰዱ ቢያጃጅሉ፣ ምን ቢሉ ምን ቢሉ ምን ቢሉ መስሚያ የሌላት ጀግና እዝጎ ሩታ ረኔ እኔ እንጃ። ያንቺ ነገር ይገርመኛል። ያንቺ ጥንካሬ ብርታት እዝጎ ዛሬ እውነት የሆነ ባረኩን ነገር ሰዎች በጣም ብዙ ሰዎች ወቅሰውኛል ብላ ይቅርታ ልትል ነው እያልኩ እየጠበኩ ባረኩን ነገር ትክክል ነኝ እሰይ አላለችም። እዝጊ ወሩታ ኧረ ኧረ ያንቺማ የእውነት እኔ እንጃ። እንደ አንቺ አይነት ብርቱ ሚዲያ ላይ እኔ እንጃ አላየሁም። እንትን ላይ ያለሽ ነው የምለው። የሚዲያ ሰው ስትሆኑ በቃ ልክ እንደሷ ነው። እውነት ስነግራችሁ በቃ እህቷ ራሱ ደነገጠች ማለት ነው እንደዛ ስትል። ሰላም እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። የኔ ውድ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለምትሰጡኝ አስተያየት ሁሉ እግዚአብሔር ያክብርልኝ። የኔ ማር ወለላ የሆናችሁ ቤተሰቦች ባላችሁበት ሰላማችሁ ብዝዝት ትረፍረፍረፍረፍረፍረፍ ይበልልኝ። ያሰባችሁት ሁሉ ይሳካላችሁ። እውነት በጣም ደስ የምትሉ ናችሁና አመሰግናለሁ። በዚህ አጋጣሚ በጣም ደግሞ ሰብስክራይብ እያረጋችሁኝ ነው። አመሰግናለሁ የኔ ውዶች። ቴንኪው በጣም ቴንኪው ሶ ማች። እኔ የምላችሁ ማለት ነው ዛሬ ሩታዬ ወሽመጣችንን ቆረጠችው። ደግሞ ሁለተኛ ባረኩት ነገር ትክክል አይደለሁም ብላ ከዛ በኋላ ባረኩት ነገር አልጸጸትም፣ ትክክል ነኝ፣ ባረኩት ነገር አልጸጸትም፣ ትክክል ነኝ። እናንተ እኔ ያሳለፍኩትን አላሳለፋችሁም። አሁን ብትወቅሱኝም ብትናገሩኝም እኔ ያሳለፍኩትን ነገር ራሴ ነኝ የማውቀው፣ እናንተ አታውቁም ብላለች ሩታ። እንግዲህ በእርግዝና ወቅት በጣም በእርግዝና ወቅት በቃ በጣም እንትኖችን አሳልፋለች ይመስለኛል። በቃ እንደዛ ነው ሩታ ከገባችሁ ውዶችዬ። በቃ ያቺ እርግዝናዋ ሰዓት በጣም እንትን ብላባታለች፣ እየተሰቃየችባት ናት ይመስለኛል። በቃ አብርሽን አልፈታት ያለችው ያቺ ቀን ናት አልኳችሁ። በቃ ከአብርሽን እንደ በፊቱ እንዲያትወደው ያደረገቻት መስመር ያች ናት። የምሬን ስነግራችሁና ባረኩት ነገር ምንም የምጸጸትበት ነገር የለኝም፣ አልተጸጸትኩም። እኔ ያሳለፍኩት እናንተ አላሳለፋችሁም። ምንም ብትሉኝ ምንም የባረኩት ነገር እኔ ትክክል ነኝ። አትበገሬ ማን ነበር አትበገሬ ብሎ ስም ያወጣላት? አትበገሬ እውነትም አትበገሬ። እውነት ሩታ ማለታችሁን ትታችሁ አትበገሬ በሏት። ይሄ ነው። ሰውየው ደግሞ ዛሬ በቲክቶክ እያለቃቀሰ መጥቷል ማለት ነው አብርሽ። ያችኛዋም ደግሞ ልቤን ሰበርከው እያለች ሙዚቃ እየሰማች መታለች። ልቤን ሰበርከው እያለች መታላችኋለች ደግሞ ያች ማለት ነው። እኔ እንጃ እኔ ሩታ እንዲሁ ሩታ ተይ ግን ተይ እንደው አቦ ይመችሽ። አንዳንዴ እውነት ይመችሽ፣ ማርያምን ሩታ ይመችሽ። ጀግና ነሽ ማርያምን፣ አትበገሬ፣ እውነትም አትበገሬ። ሜላትም ወደ ነገጠች። አዎ ትክክል ናቸው። ባረጉት ነገር ባረግሽው ነገር ስትል እንዴ እኔ የባረኩት ነገር ትክክል ነኝ፣ እነሱን እኔ ያሳለፍኩትን አላሳለፉ ምን አለባቸው አለች ሩታ። ኧረ ወይኔ። በነገራችን ላይ ወገኖች ያው ሩታ ያቺ ሰዓት ያቺ ቀን እርጉዝ ስትሆኑ ገባችሁ ብዙ ነገር ያምራችኋል። ቢያንስ ትራስ እንኳን የሚሰጣችሁ ሰው ያስፈልጋል። ውሃ ተነስቶ ቢጠማችሁ የሚሰጣችሁ ሰው ያስፈልጋል። ነፍሰ ጡር ስትሆኑ በተለይ ስምንተኛ ወራችሁ ሲገባ ምናምን ያኔ በጣም ሰው ያስፈልጋል። ገባችሁ አይደለ? ሩታ እንግዲህ ብቻዋን ያን ሁሉ ጊዜ የጨረሰችው 9ኛ ወሯ ሲገብቶ ግማሽ ቀን ሲደርስ ነው ወደ ቤተሰብ የሄደችው። አያችሁ፣ ያንን ቀን ሙሉ ብቻዋን ያሳለፈች ሴት ናትና ያችን ቀን ነው እያነሳች በቃ እንትን እያለች ያለችው። በዛች ቀን ተጎኗ መሆን ነበረበት። ቢጣሉ ምንም ቢሉም በቃ እንደምንም ብሎ ከጎኗ ቢሆን ኑሮ አሪፍ ነበረ። ግን ያችን ቀን ከጎኗ ስላልሆነ በቃ ሩታ እየወቀሰች ያለችባት ቀን ያች ናት እንግዲህ ማለት ነው። እንደው ወይኔ ዛሬ አሳቀች። ዛሬ እኔማ ቆይ ቲክቶክ ላይ ወስጄም ፈታ ልብሻለሁ። ሩታዬ ምሬን ነው ብልሽ
ወይኔ እናቴ አስቃኛለኝ ማርያምን። ለማንኛውም በጣም ነው ያሳቀች። አብርሽ እንግዲህ ያችኛዋም ልቤን ሰበርከው እያለች ሙዚቃ እየሰማች ነበር ቲክቶክ ላይ ዛሬ ማለት ነው። ልቤን ሰብረኸዋል፣ እንዳልመለስ አድርገኸኛል። አቤት አቤት! ኧረ በስመ አብ! አንቺ ሳትመለሽ እዛው ቅሪ እባክሽ። ኧረ እውነቴን ነው የምልሽ። አትምጪ፣ ምንም አሰሪ መተሽ ራሱ እዛው ሆኒ። ሄርሚላ ማለት ነው ሄርሚላ እዛው አንቺንም ይለምን ይሆናል ነገሩ። አንቺ እንኳን አንቺ ትለምኘዋለሽ እንጂ እሱ እንኳን አይለምንም። ሩታዬን ነው እሱ የሚለምነው። አሁንም ያው ሩታዬን እንኳን ይለምናል። አብርሽ ግዴ ነው ይለምናል። ምክንያቱም መሆን ስላለበት ማለት ነው። ያለ ሩታ እንኳን አያምርም አብርሽ። እውነትም ነው የምናገረው። ሩታ እኮ እናንተ ስትር ያለ ሴት ናት። ግን እውነት ስነግራችሁ በቃ ስትር ያለ ለአንድ ሰው ብቻ ታምና የምትኖር ሴት ናት እኮ ሩታ። እውነት ለመናገር ማንም ጋር አተዋትም። ማንም ጋር ብተዋት ለስራ ነው እንጂ ሌላ ነገር ምንም አታረግም። ሩታ ታስታውቃለች። ማርያምን ስትር ያለ ሴት ናት። ለባሏ ታማኝ ናት ሩታ፣ እውነት ለመናገር ማለት ነው። እና ነገር ግን አሁን ወንዶቻችን አልፈለጉም። በቃ ወንዶች ማለት ነው አልፈለጉም። ግን ታድላቸዋል እህትና እህት የእውነት ሁለቱም አንዳንድ ልጅ አላቸው። ታድላችሁ ማርያም። ልጅ በልጅነት ነው እናቴ፣ እድለኞች ናችሁ የእውነት። እና ልጅ በልጅነት ነው፣ ሁለቱም እድለኞች ናቸው። በዚህ አጋጣሚ ሜሊዬም ሩታ እህትሽ ስለሆነች እድለኛ ነሽ። ሩታም ደግሞ ሜሊዬ እህትሽ ስለሆነች እድለኛ ነሽ። ይመቻችሁ። እናንተ ጎበዞች ናችሁ። ትልቅ አላማ አላችሁ እናቴ። የስ ትልቅ አላማ አላቸው እነሱ። እናቴ አስቀሸኛል። ለማንኛውም ሩታ ፈታ ነው ያረግሽኝ። እኔ እንግዲህ ዛሬ ቪዲዮውን አይታችሁ ፈታ ብላችሁ ከሆነ ፈታ ብሎ እንዲህ እኮ ነው ያለችው። ባደረኩት ነገር ብዙ ሰው ወቅሶኛል። ባደረኩት ነገር ብዙ ሰው ትክክል አይደለም መሰለኝ ያደረኩት ነገር ብዙ ሰው ወቅሶኛል አለች። ከዛ እኔ ባደረኩት ነገር አልጸጸትም ትክክል ነኝ ትትል ከሆነ ያልኩት። ወይኔ ሩታ ወይ ሩታ ወይ ሩታ ይመችሽ። ለማንኛውም ሀቢብቲ ይመችሽ፣ የኔ ቆንጆ የስራ ሰው የለውጥ ሰው ይመችሽ። በቤትሽም ቪዲዮ ለቀቂ። ለማንኛውም ዛሬ 2 ሰው ቤት አየሁሽ፣ ከእህትሽ ጋር 2 ሰው ቤት አየሁሽ። ስለዚህ በራስሽ ቤት ደግሞ ቪዲዮ ሼር አድርጊሽ የኔ ቆንጆ። እንግዲህ ይሄን ነው የምላችሁ። እወዳችኋለሁ። መልካም ቆይታ ይሁንላችሁ። ደግሞ በሌላ እንመጣለን። እስኪ ጠብቁን።